ሰላም ጤና ይስጥልን ክብራትና ክብራን አድማጮቻችን እንደምንላችሁልናል። በተወዳጁ ጣቢያችን ብስራት ኤፍኤም 101.1 ትሪቡን የተለየ ነው። ትሪቡን ስፖርትን ለመከታተል ትክክለኛው ቦታ ነው። ሽፋፊ ሰከንዶች፣ የኮከቦች ገጾች ሳይነኩ ሳይበረዙ የስፖርት መጻሕፍት ሲገለጡ የማይዘነጋ ትዝታ በትሪቡን ትውስታ ይቀሰቀሳል። በሬዲዮ ዶክመንተሪዎቻችን ሜዳው ላይ ያላችሁ ያህል ምስል ከሳሽ ገለጻዎችን፣ የስፖርት ታሪኮችን ከፍ የሚያደርጉ ትረካዎችን፣ ቃለ ምልልሶችን፣ የድንቅ ኮሜንታተሮችና ደጋፊዎችን ማጀቢያ ድምጾችን በትሪቡን ታገኛላችሁ። ማረፊያ ሙዚቃዎች እንዲሁም ደግሞ ሌሎች ሁነቶችን ከፍ የሚያደርጉ ነገሮችን በዶክመንተሪዎቻችን ትዳስሳላችሁ። እንግዲህ በመጀመሪያ ፕሮግራማችን እንደተመለከታችሁት በመሐመድ ሳላህ ጀምረናል። ይሄ ሊቨርፑል ወሳኝ ኮከብ ጎል አግቢ ያን ራሽና ከሃንት በመቀጠል ሶስተኛው የምንጊዜም የሊቨርፑል ጎል አግቢ እንደሆነ ይታወቃል። 248 ጎሎችን ለሊቨርፑል አስቆጥሯል። ሶስተኛው የክለቡ የምንጊዜም ኮከብ ጎል አስቆጣሪ ነው። 100 ጎል በመድረስ ከሊቨርፑል ተጫዋቾች ሁሉ በታሪክ የሊቨርፑል መለያ ከለበሱት ሁሉ እጅግ ፈጣኑ ተጫዋች ነው። በ151 ጨዋታዎች ደርሷል። ከ5 ሲዝኖች በላይ ከ20ና 20 በላይ ጎሎችን ለሊቨርፑል አስቆጥሯል። ከዛ ውጭ እንግዲህ አሲስት በማድረግ በተለይ በ2024-2025 አመና አርነ ስሎት በመጡበት ዘመን ላይ 29 የፕሪሚየር ሊግ ጎሎችን በማስቆጠር 18 አሲስቶችን በማድረግ በ47 የቀጥታ የጨዋታ እንቅስቃሴዎች ላይ ተሳትፎ በማድረግ ሊቨርፑል በሱ ጊዜ ሁለተኛውን የፕሪሚየር ሊግ ዋንጫ እንዲያነሳ ያደረገ ተጫዋች እንደነበር እናስታውሳለን። የፕሪሚየር ሊጉን የጎልደን ቡት ዋንጫ አሸንፏል። የፕሌይሜከር የኮከብ ተጫዋችነቱን ሽልማት ወስዷል። አጠቃላይ የሲዝኑ ኮከብ ተጫዋችነት ሽልማትንም የወሰደው ኮከብ ነበር። እንግዲህ ይህ ኮከብ አሁን በቅርብ ጊዜ ውስጥ ከሊቨርፑል ጋር ባለው የውጤት ቀውስ ውስጥ የመጨረሻው መስዋዕትነት እንዲደረግ ተቆጥሮ ያለው መስዋዕትነት አድርገውኛል አርነ ስሎት እና የሊቨርፑል አንዳንድ የውሳኔ እርከን ላይ ያሉ ሰዎች በመጨረሻ ወደ አውቶቡስ ወርውረውኛል፣ መስዋዕት አድርገውኛል፣ ገፍትረው ጥለውኛል የሚል ሀሳቡን አስቀምጧል። እንግዲህ በአውሮፓም በሁሉም የአውሮፓ ውድድሮች ላይ ቻምፒየንስ ሊግን ጨምሮ 51 ጎሎችን በማስቆጠር የሊቨርፑል የምንጊዜውም ከፍተኛ ኮከብ ጎል አግቢ መሐመድ ሳላህ እንደሆነ ይታወቃል። 10ኛው የቻምፒየንስ ሊግ የምንጊዜም ከፍተኛ ጎል አግቢ። ኢንተር ሚላን ከሊቨርፑል በሚያደርጉት የቻምፒየንስ ሊግ ጨዋታ ላይ ከቡድኑ ጋር አልተጓዘም። ባለፉት 3 ጨዋታዎች የተቀያሪ ወንበር ላይ የተቀመጠው ሊቨርፑል ከሊድስ ጋር 3-3 በተጠናቀቀው ጨዋታ ጭራሽ አርነ ስሎት መሐመድ ሳላህን አልተጠቀሙበትም፣ በአሰላለፋቸው ውስጥ አላካተቱትም። ከዛ በኋላ በቀጥታ በፕሮግራሙ በማራኪ ሁኔታ እንደሰማችሁትም በቀጥታ ወደ መገናኛ ብዙሃን በመሄድ እናትና አባቴን ጠርቻለሁ፣ ከብራይተኑ ጨዋታ ጋር የመጨረሻ ጨዋታ ሊሆን ስለሚችል እናትና አባቴ እንዲመጡ ጥሪ አስተላልፌያለሁ፣ ከአፍሪካ ዋንጫ በኋላ የሚሆነውን ነገር ስለማላውቅ የሚል የተከፋበትን አስተያየቱን ሰጥቷል። እኔ መሐመድ ሳላህ ማሳየት የምፈልገው ነገር የለም፣ ምክንያቱም ሁሉን ነገር ስላሳየሁ። አሁን ግን ያለው ነገር በፍጹም ሁሉንም የሊቨርፑልን ድክመት፣ የአሰልጣኙን ድክመት፣ የቡድኑን ቀውስ በአጠቃላይ እኔ ላይ አስቀምጦ እኔን የመገፍተር የመወርወር ስራ የመስራት ነው የሚል አስተያየቱ አነጋጋሪ ሆኖ ነበር። ዛሬ ምሽት በኢንተር ሚላን በጣሊያኗ ሚላን ከተማ ኢንተር ከሊቨርፑል ይጫወታሉ። የዚህ ቡድን አባል እንዳይሆን ሆኗል ማለት ነው። እንግዲህ እንደ ውሳኔዎቹ ከሆነ ደግሞ የሊቨርፑል ቦርድ ከአርነ ስሎት ጋር ከተሰበሰበ በኋላ ነው መሐመድ ሳላህ ወደ ሚላን እንዳያቀና የወሰነው። ይሄ ደግሞ እንግዲህ የበለጠ የተጫዋቹና የአሰልጣኙ ጉዳይ የሚከር እንጂ የሚለዝብ አለመሆኑ ማረጋገጥ ይቻላል። እውነት እናትና አባቱንስ በጠራበት የብራይተኑ ጨዋታ ላይ ሊያሰልፉትስ ይችላሉ ወይ? እሱ ግድ አይሰጠኝም ብሏል። ይምጡ ብቻ ድባቡን ሊቨርፑልን ብዙ የሰራውበትን ነገር አብረው ይመለከታሉ የሚለውን ሀሳቡን ያነሳበት ነበር ማለት ይቻላል። በ8 ኮንሴኩቲቭ ወይም ደግሞ ተከታታይ ሲዝኖች ከ2017 እስከ 2025 ድረስ በሁሉም ከ20 በላይ ጎሎችን ከመረብ አሳርፏል መሐመድ ሳላህ። እንግዲህ በጣም አስደናቂ ሪከርድ እየጻፈ ነው። ሌሎች ተጫዋቾች ሲወጡና ሲገቡ ወይም ዘግይተው ሊቨርፑልን ሲቀላቀሉ መሐመድ ሳላህ በሊቨርፑል የግሎሪ ታይም የክብር ሰዓታት ላይ ሁሉ በወጥነት ያለው ተጫዋች ነው። በተለምዶ በዘመናዊ እግር ኳስ ላይ እንደዚህ ወጥ በሆነ መንገድ ሽልማቶችን እያሸነፈ ክብሮችን እያሳካ
የቀጠለ ተጫዋች ብዙ የምናውቅ አይሆንም ማለት ነው። ቻምፒየንስ ሊግን አንስቷል። 2019 ላይ ቻምፒየንስ ሊግን ወሳኝ በነበረ ሲዝን ላይ 18-19 ወሳኙ ተጫዋች ነበር። ፕሪሚየር ሊጉን 2019 ሲያነሱ እንደዚህ ወሳኙ ተጫዋች ነበር። አመና በጣም በብዙ ርቀት ወሳኙ ተጫዋች ነበር በጎሎቹ በአሲስቶቹ። ስለዚህ ይሄ ኮከብ እየደረሰበት ያለው ነገር አንዳንዶቹ ያው መሐመድ ሳላህ ሁሉንም የግል ጉዳይ አድርጎታል። መቀየር ምንም ግድ አይደለም ማለት ለአንድ ተጫዋች አስፈላጊ ነገር ነው ለቡድኑ እስከሆነ ድረስና መሐመድ ሳላህ ጉዳዩን ወደ ራሱ ወስዶታል የሚል ሀሳብ ሰንዝረዋል። ሌሎቹ ደግሞ እንግዲህ ይህንን የመሰለ ተጫዋች በመጨረሻ ሊቨርፑል እንኳ ቢያሸንፍ በመሐመድ ሳላህ ነው እንዲባል በመሐመድ ሳላህ ክፍተት ነው እንዲባል ሊያደርግ የሚችል እይታ የተጫዋቹን ክብር በጣም ሊቀንስ በሚችል ሁኔታ በአጋጣሚ ሊቨርፑል አላሸንፍም፣ በአጋጣሚ ሊቨርፑል ነጥቦችን አላስተካከለም በሱ በሌለባቸው ጨዋታዎች ግን ነገሮች ቢስተካከሉ ብለን ነበር። መሐመድ ሳላህ የሊቨርፑል ችግር ነው ተብሎ ነገሮች እንዲደመደሙ የሚያደርግ የሰራውን ክብር ዝቅ የሚያደርግ ውሳኔዎች ናቸው የሚለው አብዛኞቹ አስተያየቶች ግን ያስማሙ ነበሩ። ያም ሆነ ይህ በእንግሊዝ ፕሪሚየር ሊግ በሊቨርፑል ብቻ ሳይሆን በእንግሊዝ ፕሪሚየር ሊግ የአጥቂነትን ሚና ከፍ አድርጎ የሰቀለው ኮከብ አሁን ከፍተኛ ውዝግብ ላይ ነው። ኤፍሬም የእርስ በርስ ጦርነት ብሎታል፣ ሲቪል ወር ብሎታል። ከአርነ ስሎት ከቡድን አጋሮቹ ጋር ያለው ግንኙነት በጣም ሰላማዊ እንደሆነ ይታወቃል። ከአርነ ስሎትና ከተወሰኑ ይህም ውሳኔ ከደገፉ አካላት ጋር ግን ለወደፊቱ የበለጠ ከፍተኛ ግጭት ውስጥ መግባታቸው የሚቀር አይመስልም። አንዳቸው መውጣታቸው ግድ ይሆናል፣ ሳላህ ወይ አርነ ስሎት። በእርግጠኝነት ግን ከግብጽ ምድር የተነሳው ኮከብ በእንግሊዝ እግር ኳስ ከተመለከተናቸው በጣም የተሟሉ በጣም የቲምን ኳሊቲ ከፍ የሚያደርጉ ጎል በማስቆጠር ክሬት በማድረግ በብዙ ነገሩ ምልክት የነበረው ተጫዋች ነው። አሁን በተመለከተነው በዘመናዊ እግር ኳስ ፕሪሚየር ሊግ ላይ መሐመድ ሳላህን የመሰለ ተጫዋች የለም ማለት እንችላለን። አንደኛው ጉዳይ የተመለከተነው እሱ ነው። ተጨማሪ ሀሳቦችን እንሰነዝርበታለን። ከግብጽ ናግራኒ ግዛት ተነስቶ የዓለም እግር ኳስን የተቆጣጠረው ኮከብ በክረምቱም ወደ ሌሎች ክለቦች ፒኤስጂን ጨምሮ ወደ ሳውዲ አረቢያ መሄድ በከፍተኛ ዝውውር ጭምር ወደ ሳውዲ አረቢያ መሄድ እድሎች ነበሩት። ግን ሊቨርፑል ብዙ ቃሎችን በመግባት አስቀርቶታል። እነዛ የተፈጸሙልኝ የተገቡልኝ ቃሎች ጠፍተዋል፣ ተሽረዋል። አሰልጣኙም ከጠንካራ ግንኙነት ምንም ግንኙነቱ ወደ አለማድረግ ተሸጋግሯል የሚል ሀሳቡን ሰንዝሯል። ቻምፒየንስ ሊግ ይመለሳል። ቻምፒየንስ ሊግ ዛሬ ምሽት ይመለሳል። ካይራት አልማቲ ከኦሎምፒያኮስ፣ ባየር ሚኒክ ከስፖርቲንግ፣ ሞናኮ ከጋላታሳራይ፣ አትላንታ ከቼልሲ፣ ባርሰሎና ከፍራንክፈርት፣ ኢንተር ሚላን ከሊቨርፑል፣ አይንዶቨን ከአትሌቲኮ ማድሪድ፣ ቶትናም ከስላቪያ ፕራ እንዲሁም ደግሞ ኡኒዮ ሴንት ግሉስ ከማርሴይ የሚያደርጓቸውም ጨዋታዎች ዛሬ ይጠበቃሉ። ነገ እንደዚሁ አርሰናል ወደ ክለብ ብሩገ ሜዳ ያቀናል። ምሽት 5 ሰዓት ላይ የሚደረግ ጨዋታ ነው። ሪያል ማድሪድ ከማንቸስተር ሲቲ በብዙ ምክንያቶች የሚጠበቀው ጨዋታ ይሆናል። ሪያል ማድሪድ ከማንቸስተር ሲቲ የሚሸነፍ ከሆነ በርናቤው ላይ የሚደረግ ጨዋታ ነው። የሚሸነፍ ከሆነ በጣም በብዙ ሁኔታ የተወደዱትና የዓለም እግር ኳስ ላይ በከፍታ መጣ የተባሉት ሻቢ አሎንሶ ከወራት በኋላ ሊሰናበት እንደሚችል የተወሰነበት ጨዋታ ነው። ማድሪድ በሳምንቱ መጨረሻ በሴልታ ቪጎ 2-0 ተሸነፈ። በጣም የማድሪድ ደጋፊዎች ቁጣቸውን የገለጹበት ነበር። ባለፉት 5 ጨዋታዎች አንድ ጨዋታ ብቻ ነው ያሸነፈው። በባርሰሎና በ4 ነጥቦች የሚመራ ቡድን ሆኗል። እድሉን ያበላሸ ቡድን ሆኗል። በዚህ የተነሳ በተለይ ከሴልታ ቪጎ 2-0 ሽንፈት በኋላ ማድሪድ ቦርድ ወዲያውኑ ሌሊቱን የተሰበሰበው ከጨዋታው በኋላ ምናልባትም የመጨረሻ ጨዋታ የመጨረሻ እድል ሰጥቶታል። ማንቸስተር ሲቲን ሻቪ አሎንሶና ማድሪድ ካላሸነፉ አሎንሶ የመውጫውን በር ይመለከታል። ትዕግስት የሌለው ክለብ እንደሆነ ይታወቃል። ሪያል ማድሪድ ዋንጫም እያለ ያሰናብታል፣ ጥሩ ነገሮች ካልተፈጠሩ ያሰናብታል። እንዲሁም ደግሞ ዋንጫው መጥቶ ጨዋታው ላይ ጥያቄ ከተነሳ ያሰናብታልና ሻቪ አሎንሶ በተለይ ጨዋታዎችን እያሸነፈ ካለመሆኑ ጋር በተያያዘ ከመልበሻ ክፍል ጋር ካሉ ተጫዋቾች ጋር ባሉ ሁኔታዎችም ጭምር በከፍተኛ አጣብቂኝ ውስጥ የሚገኘው አሰልጣኝ ሆኗል። የማድሪድና
አሎንሶን ጉዳይ እንመለከታለን፣ የሞሐመድ ሳላህን ጉዳይ እንመለከታለን። ከዛ ውጪ ደግሞ የአርሰናልንም ጉዳይ እንደዚሁ እናያለን። ከክለብ ብሩግ ጋር ያደርጋል ጨዋታውን። የአስቶን ቪላው ጨዋታ ውጤቱ፣ ክርክሩ፣ በፕሪሚየር ሊጉ የተፈጠረው ነገር፣ በአርሰናል ቀጣይ ስቴፕ ውስጥ ምን መደረግ አለባቸው የሚሉት ነገሮች የቀጠሉበት ጨዋታ ነው። አጠቃላይ የአርሰናልና የክለብ ብሩግን ጨዋታም እንደዚሁ እንመለከተዋለን ማለት ነው። በተወዳጁ ጣቢያችን ብስራት ኤፍኤም 101.1 ትሪቡን ስፖርት ይቀጥላል። መሐመድ ሳላህ እንደገና ያያ ቱሬ ጓርዲዮላ ብለን ትሪቡን አድምቀን በኪሮስ አለማየሁ ዜማ ተሸጋግረን ለአንድ ሰዓት ያህል እኛ ገለል ብለን ትሪቡንን እኛም አድማጭ ሆነን ከተከታተልን በኋላ ስቱዲዮ ተመልሰናል። እንደምን ዋልክ? ከሳላህ ጉዳይ እንጀምር። ያው ላይቭ ላይ አድማጮቻችን ስለሚፈልጉን ነው እንጂ ትሪቡንን ውጭ ሆነ ስታዳምጠው 2 ፕሮግራም ጨምረን በጣም ደስ ይላል። ብታይ በቃ ዘና ትላለ። በተለይ በጣም ከተማው ክራውድድ ሲሆን እንዴት አሪፍ ፕሮግራም መሰለ። ማን ይስራው ግን ማዳመጡ ብቻ ሳይሆን ለማንኛውም 2 በጣም ማራኪ ዶክመንተሪዎቻችን በዩቲዩብ ቻናሎቻችን ላይም ተጭነዋል። ፍቅር ይልቃል ዩቲዩብ ቻናል ላይ አሁን ከደቂቃዎች በፊት ኤፍሬም የማን ኦፊሻል ላይም እንደዚሁ የሞግሬት ተጭኗል። የሞ መጨረሻ በጣም ይጠበቃል። እሱ ላይ ትንሽ እይታችንን ለማስቀመጥ ነው ደግሞ በቀጥታ ስርጭት የተገናኘ ነው ያ መልቲ ሚዲያ ላይ የአርነ ስሎት ውሳኔ መሐመድ ሳላህ ይሄ ኮከብ ፍቅር ምናልባት ከሮማ በ2017 በ43 ሚሊዮን ፓውንድ ሊቨርፑልን ከተቀላቀለ በኋላ በ420 ጨዋታዎች 250 ጎሎች አስቆጥሯል። 190 ያሉ በፕሪሚየር ሊግ ብቻ የተቆጠሩ ናቸው። ከሩኒ፣ ሃሪ ኬን፣ አለን ሺረር ቀጥሎ አራተኛው የምንጊዜው የፕሪሚየርሺፕ ፉትቦል ኮከብ ጎል አስቆጣሪ ነው። 4 ጊዜ ሊጉን የኮከብነት ወርቃማ ጫማውን አሸንፏል። 3 ጊዜ የአመቱ ኮከብ ሆኗል። 2 የፕሪሚየር ሊግ፣ 1 ቻምፒየንስ ሊግ፣ 1 የዓለም ክለቦች ዋንጫ፣ 1 ኤፍኤ ካፕ ሊቨርፑል ከዘመናት ውድቀቱ ማግስት እንዲያሸንፍ በተለይ ደግሞ ወርቃማውን ጊዜ እንዲያሳልፍ ከእርሱ በላይ ያልፈጸመው ማለትም ከሞሳላ በላይ ታላቁን ውለታ የፈጸመለት ሳይታክት በታማኝነት ከአንፊልድ መርሲሳይድ ከቀዩ ምድር አይገኝም። ይሄ ኮከብ በዚህኛው አመትም ትልልቅ ጥያቄዎች ተነስተዋል። አሁን አርነ ስሎት ላይ አንደኛው አምና ሊቨርፑል በጣም ስኬታማ ከሆነ በኋላ ሌታወር ነው ሞሳላህን ያስፈረመው። ተጫዋቹ እስከ መጨረሻዎቹ ወራቶች ድረስ በሊቨርፑል ቆይታው ዙሪያ ላይ ምንም አይነት እርግጠኝነት አልነበረውም። እሱም ያንን ደጋግሞ ሲናገር ነበረ። ወደ አርነ ስሎትና ያውም ኤሪክ ቴን ስሎት ተብሏል እኮ ምክንያቱም ከደች የመጡሉ አሰልጣኞች ምናልባትም ሻምፒዮን ሆነው አክተሩ ኤሪክ ቴን ሃግ ሊሆኑ ይችላሉ የተባለ ነው። ከከዋክብቶች ማን ማኔጅመንት ከከዋክብቶች ተጫዋቾችን ከነ አቅማቸው ፖቴንሻላቸው የማስተዳደር አቅም ጋር በተያያዘ አሁን ኤሪክ ቴን ሃግ ማን ነው አርነ ስሎት ትልቅ ጥያቄ ውስጥ ወድቀዋል። ያው ቴን ሃግ እየሆኑ ነው። ለኔ እንደዛ ነው የሚሰማኝ። ምክንያቱም ሲያርሰበል ላይ የተፈጸመው በደል ቴን ሃግን ምን እንዳደረገ እናውቃለን። ስሎት ደግሞ ሻምፒዮን ሆነዋል። ያ ቡድን የየርገን ክሎፕ እንደሆነ ዓለም በጋራ አጨብጭቦ ይስማማል። ዘንድሮ በራሳቸው ጫማ 430 ሚሊዮን ፓውንድ ባወጡበት ጫማቸው ሲቆሙ የራሳቸውን ቡድንና ቅርጽ ለመያዝ ጥረት ሲያደርጉ ሊቨርፑል እየዞረ በየተጋጣሚው የሚደለቅ ነጥቦችን የሚጥል በርካታ ጎሎች የሚቆጠርበት የተከላካይ መስመሩ የሚያፈስ ያልተረጋጋ ሻምፒዮኑ ቡድን አለ። ኢሳክ፣ ኢኪቲኬ፣ ፍሎሪያን ቨትስ፣ ፍሪምፖንግ፣ ኬርኬዝ ጨምሮ ሱፐርስታሮች ተጨምረዋል። የ100 ሚሊዮን ፓውንድ ፌራሪዎች ቀዩ ምድር ደርሰዋል። እስካሁን ምንም እየሰሩ አይደለም። የነበረውን ነባር ቡድን አፋልሷል። ወርሃ ታህሳስ አጋማሽ ደርሷል። ፍቅር ነሐሴ የጀመረ ቀውስ 5 ወር ተሻግሯል። እንዴት ሊቨርፑል ማገገም አልቻለም? እንዴት ቅርጽ አይዝም? የነበረው ሻምፒዮን ቡድን አለ፣ እንደገና የተጨመሩ ተጫዋቾች አሉ። በዚህ ሂደት ውስጥ ወደ ሞሳላህ ጦሩን ለመወርወር የተደረገ ጥረት ለኔ በጣም ተቀባይነት የሌለው ነው። ባለፈው እሁድ በደንብ ያነሳነው ሀሳብ ነው። ዛሬ በተለይ የሊድሱ ጨዋታ በኋላ የሰጠውን በጣም የአንፊልድን እሳት ያነደደ ክብሪት በለው። በተለይ ደግሞ ሞሳላህ ለኔ ችቦ ነው፣ ክብሪቱ አርነ ስሎት ናቸው። ውሳኔያቸውን አስተላልፈዋል። በጣም ቀናና የተረጋጋው ሰው ነኝ። ነገር ግን ይሄ ማለት
አክሽኖችን ማልወስድ አይነት ሰው አይደለሁም በሚል ስልጣናቸውን አሳይተዋል። ከኢንተሩ ጨዋታ ስኳድ ውጭ አድርገውታል። ቫን ዳይክን ጨምሮ የሊቨርፑል ተጫዋቾች ከሞሳላ ጋር ያላቸውን አሶሲዬሽን በደንብ ገልጸዋል። ድሬሲንግ ሩሙ የተሸረሸረ መሆኑ እየተነገረ ይገኛል። ከመርሲሳይድ ሞሳላህ በሳምንቱ መጨረሻ የብራይተኑ ጨዋታ በኋላ ከአንፊልድ ያለው ቆይታ ይጠናቀቃል የሚል እምነት እሱ አለው። እናትና አባቱን ጠርቷል። ሊቨርፑል ምን ይወስናል? ስሎትም ሲጠየቁ ትናንትና ፍቅር የማቀው ነገር የለም እዚህ ላይ አይዲያው የለኝም እስከማለት ደርሰዋል። መናገርም አልፈለጉም። ሊቨርፑል ያንሰራራል አርነ ስሎት ወይስ መሐመድ ሳላ የሚለው በደንብ ይነሳል። በተለይ ይሁዳው ማን ነው? አሁን እንደዚህ ነገሮች ሲፈጠሩ አንዳቸው መሄድ አለባቸው። አንዳንድ ጊዜ እንግዲህ በጣም ድንቅ የሆነ ወይ ደግሞ በጣም ግልጽ የሆነ ውይይት ታርግና ሁለቱም ነገሮችን ፈተው ተጫዋቹም እንዲያገለግል አሰልጣኙም እንዲቀጥል የምታደርግበት ነገር ይፈጠራል። ግን ብዙ ጊዜ ስንመለከተው እዚህ ደረጃ ላይ ሲደርስ አንድ ጉዳይ አንዳቸው መውጫ መንገዱን ይመርጣሉ። ተጫዋቹ ያው ሁለት ሲዝኖች ላይ በከፍተኛ መስዋዕትነት ጭምር ነው ለሊቨርፑል ፊርማው ማኖር የፈለገው የቻለው። አንዱ ምክንያት ምንድነው? መሐመድ ሳላ ሁሉንም ነገሮች ካሳየ በኋላ በጣም በከፍተኛ ሁኔታ ከተለይ ከሳውዲ አረቢያ ሊግ ከፍተኛ ተከፋይ የሚያደርገው እንትን ቀርቦለት ነበር። ግን ለሊቨርፑል መታመንን መርጧል። የበለጠ በሊግ ውስጥ ኮምፒተንት ሆኖ ማሳለፍን መርጧል። እንደውም ሊቨርፑሎችን ለምን ሆነ የፈረመው ማለት ይችላል አምና በአብዛኛው። ምክንያቱም በየጨዋታው እንቅስቃሴ ላይ ትልቅ ነገሮችን ካሳየ በኋላ አስተያየቶችን ይሰጥ ነበር። እስካሁን የኮንትራት ጉዳይ አልተነሳም፣ እስካሁን ምንም የተባለ ነገር የለም እያለ ሊቨርፑሎች ለክብሩ የሚመጥን ነገር እንዳላደረጉ እነሱ ጸጥ ነበር ያሉት። የመጨረሻ አድቫንቴጃቸውን ነበር ያዩት። 29 ጎል አስቆጠረ፣ 18 አሲስት ነበረው። ሊቨርፑል በጣም ደማቅ ጊዜን አሳለፈ። በኋላ የኮንትራቱ ጉዳይ ወደ መጨረሻ መጣ። ግን ከመጀመሪያ ጀምሮ ጥቂት ማለት ሲዝኑ ሊጠናቀቅ ቀድሞ ጀምሮ የኮንትራት ጉዳይ በሱ በኩል ሲነሳ ነበር። በሊቨርፑል በኩል ብዙ ምላሽ አልነበረውም። አሁንም ደግሞ እንግዲህ ተጫዋቹ በመጨረሻ እኔ ቅድም አንድ ነጥብ ሳነሳ ነበር ኤፍሬም፣ አንተ ማሳብ ሰጥበት ይችላል። አንዳንድ ተጫዋቾች ስትራቴጂክ ለሆነ መንገድ አቋማቸው ሲወርድ ልታስቀምጣቸው ትችላለህ። ግን እንደ መሐመድ ሳላ አይነት ተጫዋቾች ለምሳሌ ከእሱ ቤንች ከመሆኑ አስቀድሞ በሚዲያው አንድ ካምፔን ነበር። መሐመድ ሳላ ነው የሊቨርፑል ችግር፣ ቤንች መሆን አለበት የሚል ካምፔን። እሱን ሰምተው ይሆን ወይም ራሳቸው ደርሰውበት አይታወቅም፣ ቤንች ያደረጉት። በተከታታይ ጨዋታዎች ላይ እሱ በቻምፒየንስ ሊግም በፕሪሚየር ሊጉም ስታጠፈው በአጋጣሚ ሊቨርፑል ተስተካክሎ ቢሆን ኖሮ ጥሩ ውጤቶች በትክክል መጥተው ቢሆን ኖሮ አዎ ሳላህ የሊቨርፑል ችግር ነው የሚለው ነገር እሱ እንዳለው ተረጋግጦ የመቀጠል ነገር ሊኖረው ይችል ነበር። እሱ አስተያየት የሰጠበት እዚህ ላይ ነው። እኔ ለሊቨርፑል ካደረግኩት አንጻር አሁንም የሊቨርፑል ችግር ካለ መሆን አንጻር የተወሰደው እርምጃ እኔን መስዋዕት የማድረግ ስኬፕ ኮት የማድረግ የመስዋዕት በግ የማድረግ ጉዳይ ነው። በተለይ በሊድሱ ጨዋታ ላይ ምንም ሮል እንዳይኖረው ነው ያደርጉት። ቡድኑ በመራ ቁጥር እሱን አያስቡትም። ቡድኑ አቻ በሆነ ቁጥር እሱ አልታሰበም። 90 ደቂቃ ሙሉ ኤክስፔክት እያደረገ ነበር። መጨረሻ ምንም አንዩዝድ ሰብስቲቱት ያልተጠቀሙበት ተቀያሪ ወንበር ሲያደርጉት ግን ከክብሩም ለሊቨርፑል ካደረገውም ነገር ጋር እየሆነ ካለው ነገር ጋር ስሜታዊ የሆነ አስተያየት ሰጥቷል። እንግዲህ አሰልጣኙ በመጨረሻ አሁን ለጊዜው ስልጣኑ የሳቸው ነው እስካልተሰናበቱ ድረስ። ግን ውጤቶች በተበላሹ ቁጥር እኔ ከመሐመድ ሳላህ ሊቀድሙ ይችላሉ ነው የምለው አሰልጣኙ። ለምሳሌ የቻምፒየንስ ሊግ ውጤቶች ከተሰናበቱ፣ የፕሪሚየር ሊግ ፎርማቸው በዚህ አካሄድ ከሄደ መሐመድ ሳላህ አሁን ሞሮኮ ነው የሚሄደው። አንድ ወር ውሳኔ አያሳልፍም። የሊቨርፑል ጉዳይ በፍጹም የማይሻሻል ከሆነ መሐመድ ሳላህን የሚቀድሙት አሰልጣኝ አርነ ስሎት ሊሆኑ ይችላሉ ነገሮች ካልተስተካከሉ። በአጋጣሚ ደግሞ ሊቨርፑል ነገሮችም ፍጹም ውጤታቸውን ከቀየረ የሊቨርፑልና የሞሳላ ፍቺ ደግሞ በዚህ መንገድ ጥር ላይ ሊፈጸም ይችላል የሚል ግምት አለ። በአጠቃላይ ግን እንዲህ አይነት ነገሮች አንዱን ሳይድ ሳይሰው አይጠናቀቁም የሚለው የሚያስማማ ሀሳብ ነው። ምናልባት ፍቅር እኔ ከአምናው የፕሪሚየር ሊግ ዋንጫ ፈንጠዝያ ጫጉላ በኋላ ይሄ 430 ሚሊዮን ፓውንድ በገበያው ከስክሰህ
የወጠንከው አዲስ የቡድን ግንባታ ቅኝት ወይም ውጥን አልያያዝ ሲልህ የቡድን ግንባታው ማለት ነው ወደ አነገሰህ ያው ጀግና ተጠያቂነቱን ለማዞር የሚደረግ ጥድፊያ ይመስለኛል። ይሄ የሊቨርፑል ወቅታዊ ሌላኛው መከራ የታሪክ ጠባሳም ነው። ምክንያቱም ሊቨርፑል የሚታወቀው ይሄ ዩ ዊል ኔቨር ዎክ አለውን በማዕበሉ መካከል ጸንቶ የተሻገረው መቼም ከፈተናው መካከል ብቻውን ያልተጓዘው ቡድን ነው። የታላቁ ሊቨርፑል በዘመን ቀለም አሻራም ያለው የክለብ ካልቸር ነው። አሁን ጥያቄው ትልቁ የደቹ አሰልጣኝ አርነ ስሎት ይሄ ከበሮ በሰው እጅ ሲያዩት ያምር ሲይዙት ያደናግር አይነት ካምናው በድል የደመቀ ሽርሽር በኋላ በ100 ሚሊዮን ፓውንዶች ያወጣው ስኳድ ላይ የነበረውን ሻምፒዮን ቡድን አጣምረህ ውጤታማ ሳትሆን ወራቶች የተሻገሩ ነው። ኤክስፔክቴሽኑ በጣም ትልቅ ነው በሊቨርፑል። ስለዚህ ፕሮጀክቱን ስትጠነስስ ኦገስት ላይ ባለፈው ነሐሴ ሞሳላ በቅድ ውስጥ እንዳለና እንደሌለ መወሰን ያለብህ አንተ ፋንታ ነው። አምና ባለፈው አመት ከየርገን ክሎፕ የወረስከውን ቡድን ይዘህ በምቾት ፌራሪውን አሻግረ የፕሪሚየር ሊግ ሻምፒዮን ሆነሃል። የመጀመሪያው ሜደቻ አሰልጣኝ ነህ የፕሪሚየር ሊጉን ዋንጫ በማሸነፍ። ከዛ ማግስት ግን በጣም ኤክስፔክቴሽኑ ከፍ ሲል ሊቨርፑል ወደ 500 ሚሊዮን ዶላር አካባቢ ያወጥቷል እኮ ይሄ ቡድን። በ100 ሚሊዮን ፓውንዶች ያወጡ ተጫዋቾችን ከነበረው ስኳድ ጋር አዋደ ኮከቦችን ይዘህ ውጤታማ ሆነ በሪያሊቲ ቼክ ወይ መፈተን እጣ ፈንታው ከሚዛኑ የአርነ ስሎት ነው። ይሄ አልመጣ ሲል መሐመድ ሳላ ለኔ አንዳንዴ ካራገር ማይክል ኦዌን የሊቨርፑል ሌጀንዶች በተለይ ጄሚ ካራገር ይሄ ምን ልበልህ የኦን ጎል ማስተር ነው። ራሱ ላይ ጎል በማስቆጠር ማስተር ነው። ፒኤችዲ ቢኖር እንደሱ በጣም በብዙ መንገድ ያው ሜሲ ቦሮ ነው ያለው ቡሮ ነው ቦሮ ብለው ያው በሲቢኤስ እና ኬታ አብዱ አንስተውታል። አህያ ነበር ያለው። በካራገር ደረጃ የሚገኙ ተጫዋቾች በጣም ተችተውታል። ትናንትና መንዴ ናይት ፉትቦል ላይም ከዩናይትድ እና ወልቭስ ጨዋታ ጋር በተያያዘ ያነሱት ሀሳብ ነበረ። ሊቨርፑልን እንዳላከበረ ሊቨርፑልን በፊት ራሱን እንዳስቀደመ መሐመድ ሳላ እንደዛ አልተናገረም። ቅሬታውን ገልጿል። የለመደው አይደለም፣ በእግር ኳስ ይጠበቃል። አርነ ስሎትም ያውቁታል። መሐመድ ሳላህን ቤንች ላይ ያስቀምጠህ 2-3 ጨዋታ ወንበር አሟቂ አርገህ ምንም አይነት ሮል ሳትሰጠው ተጫዋቹን እያገለልከው እንደሆነ ካወቅ ወደ ጫናው እየገባ ነው። ይሄ እንደሚመጣ ካወቁት ውጤትም የለም። መሐመድ ሳላህም ተሰልፎ ሰውየው ጠፍቷቸዋል ፎርሙላው። ኦቨር ቤንችም አርገውት ሊቨርፑል የሚያምርበት ቡድን አልሆን ብሏል። በየተጋጣሚ የሚበለጥ ነጥቦችንም መሰብሰብ ያልቻለ የወትሮ ቀለሙን ማምጣት አልቻለም። የማይደፈረው ሊቨርፑል ሲባል በክሎፕም አምናም በነበረው የክሎፕ ቡድንም ስሎት መተው በጣም ሲደነቁ ሞግሬት ዘኢጂፕሽያን ኪንግ ይሄ ምታተኛ ከናግራጂ ግዛት ተነስቶ በባርሴሎና አርጎ ከዛም በቼልሲ ያልሳካለት ብሎ በሮማ ፌሬንቲና አርጎ ቀዩ ምድር ሊቨርፑልን የወረረ ነው። ሐውልት ብቻ ነው የቀረው። ባለፈውም ብያለሁ እኔ ይሄ ሐሳብ ለምን መሰለም ሰጠው ኮከቦችን ስትነካ እነዚህ ተጫዋቾች ለአመታት የሊቨርፑል ክብር ከፍታ ዋና ተዋናይ ሆነው ሲቀጥሉ ፍቅር ወደ ቤንች ስታወርዳቸው የሚኖር ማን ማኔጅመንት አንድ ወሳኝ ነው። ገለልተኛ አርገው ተጫዋቹን ሚዲያም ራሱ ባይሄድ ራሱ ሚዲያም ይጠይቀው ነበር፣ አጀንዳም ተሆን ነበር። ያ ደግሞ ውጤትም እየጠፋ ራስ ቋፍ ላይ ሆነህ ሌላውን የማይነካውን ኮከብ ነክተህ ቅድም ያልከው ሐሳብ ላይ ልመጣ ነው ፍቅር የሊቨርፑል ውጤት እኮ ቢሻሻል ከሚዛኑ ያለ ሳላህ ይባል ነበር። እሱንም ማምጣት የምትችለው ተጫዋቹን እየተጠቀምክ በጊዜ ሂደት ነበር። ይሄ ሁላ ውሳኔ የሚመጣ ከሆነ ሰውየው ሲጨንቃቸው ደፈሩ እንጂ ለምን ኦገስት ላይ መሐመድ ሳላህን ይዘህ ትቀጥላለህ? አንዱ ሌላው ነጥብ ደግሞ ለምሳሌ በጣም ጠንካራ በሆኑ ተጫዋቾች መካከል ወይም የቡድን ስብስብ መካከል ደካማው ተጫዋች ብትሆን አንዳንዴ ውጤቱን ትቀበለዋለህ። ጠንካራ በሆኑ ተጫዋቾች መካከል አንተ ደክመህ ቢሆን የነበሩትም የነበሩትም ከሊቨርፑል ውስጥ ከአንድ ተጫዋች በስተቀር የትኛውም ተጫዋች ችግር ውስጥ ነው ያለው። ሳቦዝ ላይ ችግር ውስጥ ነው። ኮናቴ ባክፎሩን አታነሳው። ሳቦስ ላይ ከሚድፊልድ ታወጣና ግራቨንበርች ችግር ውስጥ ነው። ማካሊስተር ችግር ውስጥ ነው። የመጡ ተጫዋቾች ኤኬቴኬ ቪትስ ማን ነው ኢሳክ በልካቸው አይደሉም። በጣም አንደር ፐርፎርም ነው የሚያደርጉት። በዚህ ሁሉ ደካማ ተጫዋች መካከል የቡድኑን ወሳኝ ተጫዋችና ቁልፍ ተጫዋች
ሁለት ጨዋታ ቤንች ታደርገው ዝም ብሏል። ሶስተኛ ጨዋታም ሲቀመጥ ዝም ብሏል። መሐመድ ሳላ የተናገረው በሶስተኛው ጨዋታ ላይ ከደካሞቹ ተጫዋቾች መሀል እንኳን መግባት አትችልም የሚል መልእክት ስላስተላለፉ ነው። የ20 ደቂቃ እንኳን ሚና አልተሰጠውም። በጣም ደካማ ቡድኑ ምርጥ ቢሆን ስብስቡ ላይ ችግር የሌለባቸው ተጫዋቾች ቢሆኑ እንኳን አንዳንዴ እሱን አላስገባውም ትላል። መሐመድ ሳላ ባለፉት 8 ሲዝኖች በሙሉ የሊቨርፑል አዳኝ አምና 8ቱን ሲዝን ረስተህ የአርነ ስሎት ዋናው ፐርፎርመር መሐመድ ሳላ ነው። 47 በላይ ጎል ተሳትፎች የነበሩት ሰው አሁን በደካማው ቡድን እንኳን ቦታ የለህም የሚል መልእክት ስለተላለፈ የተናገረ ይመስለኛል እንጂ ቤንች መሆኑን አክሴፕት አድርጎታል። አንዱ ጉዳይ። ሁለተኛው ነገር አንዳንድ ጊዜ ተጫዋቾች ምንድነው ወቅታዊ ፐርፎርማንስ ብቻ ሳይሆን አንዳንዴ ባክግራውንዳቸው ነው ታያለ። እሱ ክርስቲያኖ ሮናልዶና ሜሲ በደረሱበት ሌቨል እንደማለት ነው በሊቨርፑል እውነት ለመናገር ኮንሲስተንሲው፣ ሰርቪሱ አንዳንድ ሲዝን ላይ እኮ የጎል መጠኑ ከነሱ ጋር እኮ ይፎካከር ነበር። አምና እኮ ፍቅር 34 ጎል 24 አሲስት ለቻምፒየንስ ሊግ 54 አጠቃላይ ጎል ኤንድ አሲስት አንገት ለአንገት እየተናነቀ በሶስት ፋይናሎች ሲደርስ እሱ ከፊት ነበር። ብዙ ጊዜ ባለንዶር ሽልማቶች ላይ አለ። የኮከብነት ደረጃው ከነሱ መለስ ልታደርገው ትችላለህ። በሞደርን የፕሪሚየር ሊግ ሂስትሪ ግን ከፊት የምታመጣው ተጫዋች ነው እና 5 ደቂቃ 10 ደቂቃ 20 ደቂቃ የምትነፍገው አይነት ተጫዋች ነው ወይ የሚለው መልእክት ስላስተላለፉ፣ በመጨረሻ ደግሞ ቅድም እንዳልኩት ቡድኑ ልክ ቢስተካከል መሐመድ ሳላ የቡድኑ ቤዚክ ችግር ተደርጎ ብዙ ነገሮችን ወደሱ ሊያመጣ ይችል እንደነበር አስቧል። ደግሞም ሊያመጣ ይችላል። እሱ ልክ ሲቀመጥ 4 ተከታታይ ጨዋታዎችን ብታሸንፍ 12 ነጥብ ኮሌክት ብታደርግ ደረጃው ቢሻሻል የመሐመድ ሳላ የፓስት ኮንትሪቢዩሽኖች በሙሉ ያለፉ አስተዋጽኦች በሙሉ በዜሮ ተባሰው ነው ወደ ቤንችነት የሚሄደው። ይሄ መልእክት እንዲተላለፍ አድርገዋል ነው። ሌላው ትንሽ ዋይዝ ቢሆኑ የሚመስለኝ ኤፍሬም ቀጥታ ከጥቂት ቀናት ወደ አፍሪካ ዋንጫ ይሄዳል። ምንም ወደ አፍሪካ መሐመድ ሳላ ወደ አፍሪካ ዋንጫው እንደሚል ይታወቃል። ስሜቱን ትንሽ በተወሰኑ ጨዋታዎች እየጠበቅ ከረፍት መልስ እየተጠቀምከው ስሜቱን ትንሽ ጠብቀህ ወደ አፍሪካ ዋንጫ ሸኝተው ቡድኑን በነጻነት ማንቀሳቀስ ይችላል። ያ ቡድንህም መስራት የምትችልም ይመስል ነበርና አይ ቲንክ ራሳቸውን ማዳን ፈልጉ አሰልጣኙ። ራሳቸውን ሲያድኑ ደግሞ በርካቶች እንደተናገሩት መሐመድ ሳላ ላይ ትልቁን ትኩረት አሳረፉ። በእርግጥ አንድ የማይካደው ነገር ሞሳላ ያምናው ሞሳላ አይደል፣ ግን ሌሎቹም ተጫዋቾች ያምናው ፐርፎርማንሳቸው አሁን ማስከደው ነገር ያቋም ወረድ ነበረው። እሱን ሳንክድ ማለት ነው። እኔ አርነ ስሎት ፍቅር ኤሪክ ቴን ስሎት በርካቶች በሊጉ ምን ቢሰሩ ምን ቢጥሩ እንደው በቀላሉ ማያሸንፉትን የፕሪሚየር ሊግ ዋንጫ በአንድ አመት ያውም የርገን ክሎፕ አጠናቀው ቀሽረው የሰጧቸውን ቡድን ኬዛን ብቻ ጨምረው ሳያሰልፉት ዘንድሮም የተሻለ ተጠቅመውታል። ፍሬዴሪኮ ኬዛን በዛ የተብላላ ቡድን ሉዊስ ዲያዝ፣ ሞሳላ፣ ጋብኮ ራሱ ወደ ሳውዲ አረቢያ ሄደው ዳርዊን ኑኔዝ፣ ማካሊስተር፣ ሳቦዝ ላይ እንደዚሁም ክራቨንበርችን ጨምረህ ከኋላ የቫንዳይክ ሚና፣ አሊሰን፣ ሮበርትሰን፣ አርኖልድ አርገህ ያ ቡድን የርገን ክሎፕ ጸንሰው ወልደው ለከፍታ ያበቁት። በመጀመሪያው ወርቃማ ቡድን ሳዲዮ ማኔ፣ ሮቤርቶ ፊርሚኒዮ፣ ሻኪሪ፣ ኦሪጊ፣ ፋቢኒዮ፣ ሄንደርሰን ባሉበት ቡድን ውስጥም ሞግሬት አውራ ነበረ። በዚህኛው ቡድን ውስጥ ዋናው አውራ እሱ ነው እና አርቴታ እድሜ ዘመናቸውን ይሄው እየለፉ ነው። ከፍ ያለውን ቡድን ፈጥረው እንኳን የፕሪሚየር ሊጉን ዋንጫ ለማሸነፍ እንዲህ ከተራራው ጫፍ ለመድረስ ፈተና ብዙ ነው። በዘጥ ብየዋለሁ ነው ባለፈው በጣም ያጫጉል አልቋል። አሁን በሊቨርፑል በጣም ፈታኙን የፕሪሚየር ሊግ ዋንጫ ምን ሰርተህ ወድቀ ተነስተህ ማታሸንፈውን ዋንጫ በመከራ ይህንን ያደረጉት በቀላሉ ፈርጉሰን ከዛ ጋርዲዮላ ናቸው። ቬንገር እንኳን 3 ነው ያላቸው። አሁን የርገን ክሎፕን የመሰለ አሰልጣኝ በአንድ የፕሪሚየር ሊግ ዋንጫ ፐርፌክቱ ጋርዲዮላ ስላለ ጋርዲዮላ ከወሰዳቸው 6 የፕሪሚየር ሊግ ዋንጫዎች ሁለቱን ሼር ለማድረግ እስከ መጨረሻው ተናንቀዋል። ከ90 ነጥብ በላይ በመያዝ እስሎት አምና መጡና በጫጉላ ውስጥ ከቀዩ ምድር ጀገኑ። መሐመድ ሳላ 24 አሲስት 34 ጎል አስቆጥሯል። የክለቡ ዋና ተዋናይ ነበር። የፕሪሚየር ሊጉን ዋንጫ ከጎሎቹ ጋር ለኒ ሆላንድ አሰልጣኝ የሰጣቸው እሱ ነው።
በሊቨርፑል ድንቅ ቡድን ውስጥ በጣም ጥሩ ሀሳብ ነው ያነሳው ፍቅር። ግን ኤሪክ ቴን ስሎት የሚባሉበት አንዱ ምክንያት ማን ማኔጅመንታቸው ነው። አፍሪካ ዋንጫው ድረስ ያልጠበቁበት ምክንያት ኮንስፓይረሲም ነው። ተጫዋቹን የእሳቸውን ውጤት ማጣት ተከትሎ የወሰኗቸው ውሳኔዎች ዋጋ እያስከፈለ ነው። ሊቨርፑል ተከላካይ ነበር የሚያስፈልገው፣ ያ ሁላ የተደራረበ አጥቂ ያውን ፕሩፍ ያላደረጉ። ይሄ እኮ የክለቡ ሌጀንድ ነው። 190 የፕሪሚየር ሊግ ጎል አለው፣ 250 ጎል አለው። ኢሳክን ልትጠቀም ፈልገህ ሞሳላን ልትሰዋ ትፈልጋለህ። በዚህ በኩል ኢኪቲኬን ፈልገህ ፍሎሪያን ቨትስን ፈልገህ ሳቦዝላይን በየሜዳው ዲፓርትመንት ታንከራትታለህ። ከኋላ ቫን ዳይክ የለም። የትኛው ነው የሊቨርፑል ፐርፌክት ተጫዋች ከዶሚኒክ ሳቦዝላይ ውጪ? ስለዚህ የክለቡ ሌጀንድ ላይ ሄደ እሽኮኮ ማለት ነው። ትንጠላጠላለህ ራስን ለማዳን። ነገር ግን ራሳቸውን ነው የሚበላው። በእርግጠኝነት ሊቨርፑል ቡድን ሆኖ ጥሩ አሰልጣኝ ቢኖረው ኖሮ 430 ሚሊዮን ፓውንድ ያወጣው ስኳድ ውስጥ ወደ መሐመድ ሳላ ነገሩን ለማምጣት ሰውየውን ማን ነው ኮከቡን ተጫዋች ቤንች እያረክ እሳቸው ናቸው ወደ እሳቱ እኮ የተጠጉት ፍቅር። ክብሪቱን የለከሱት እሳቸው ናቸው። ችቦ ለማድረግ የፈለጉት መሐመድ ሳላህን ነው። መልሶ ግን የሚያቃጥለው ክለቡን ነው። ምክንያቱም ሞሳላህም ኖሮ ሊቨርፑል አልተሻሻለም። ከአዳዲሶቹ ተጫዋቾች ጋር ቡድኑ ተፋልሷል። በጣም ወሳኙ የፓላስ ተከላካይ ጉይ ያስፈለገ ሌት አወር ድረስ በዝውውር ገበያ ጠብቀህ ሰዓት ሲያመልጥህ ወደ ፓላስ ተመለሰ። ዛሬ የሊቨርፑል ተከላካይ መስመር ነጻ አሳላፊ መንገድ ይመስላል። ያፈሳል እንደ ልቡ። መሐመድ ሳላ ከቀይ መስመሩ የተነሳ እንደዛ የፕሪሚየር ሊጉ ወዳጆቹን ላይ ያዘመረ ኮከብ ፍቅር ኳስ አይደርሰውም። የተቆራረጠ ቡድን ሆኗል። በዚህ ሂደት ውስጥ ውጤት ሲተፋ ያለፉት 3 ተከታታይ ጨዋታዎች ይሄን ኮከብ ከቡድኑ ነጥለ ስታስቀምጠው ቡድኑ እኮ በጣም ሱፐርስታር ቢሆን አሃ ትላለ። ግን ፕሮጀክቱ ውሳኔዎቻቸው አልሰራ ሲላቸው ነገሮችን ወደ መሐመድ ሳላ ሴንሴሽናላይዝ ለማድረግ የተደረገ ጥረት በመጨረሻ ሊቨርፑልን የት ያደርሳል? ሞግሬትስ የሚለውን አብረን እናያለን። ቻምፒየንስ ሊግ ዛሬ የተለያዩ ጨዋታዎች ይደረጋሉ። ነገም እንደዚሁ የተለያዩ ጨዋታዎች ይደረጋሉ። አጠቃላይ ውጤቶችንና ኢምፓክታቸውን በሐሙስ የሪቪው ፕሮግራማችን እናመጣለን። ግን ቻምፒየንስ ሊግን ስናነሳ አንደኛው ዛሬ ኢንተር ሚላን ከሊቨርፑል የሚያደርጉት ጨዋታ ነው። ከሞሳላ ጋር አያይዘን አይተኗል። ግን ውጤቱስ ምን ይመስላል የሚለውን የሐሙስ ፕሮግራማችን ላይ እንመለከተዋለን። በሳምንቱ የሚጠበቀው ካራገር ግን እንዴት ነው? ካራገር ጉዳይ ብዙ ብዬበታል። የኦን ጎል ማስተር ብዙ ብዬበታል። አንዳንድ ነጥቦቹ ትክክል ናቸው። ግን ሞሳላ ካራገር አይደለም እንዴ? ገብቷል። ሞሳላ በካራገርና በሞሳላ መካከል ሰፊ ዲፍረንስ አለ። አንድ ሁለት ካለን ሰዓት አንጻር ነው ወደ ሲቲ ነው እንደው ልክ ትናንትና ግን እንዴት በብርሃን ፍጥነት ይረሳል ፍቅር። አሁን እኮ ሞደርን እግር ኳስ የሊቨርፑል ሕያው ሌጀንድ እኮ ነው። ሞደርን እግር ኳስ ላይ በማን ይከዳል? እንደዚህ ነው። አሁን ጂሚ ካራገር ለሊቨርፑል እና ስቴቨን ጀራርድ ለሊቨርፑል፣ መሐመድ ሳላ ለሊቨርፑል አንድ አይደሉም። ካራገር ብታስቀምጠው 7 ጨዋታ ሊቀበል ይችላል። ሞሳላ ግን ካራገር አይደለም። 2 ፕሪሚየር ሊግ 1 ቻምፒየንስ ሊግ የማምጣቱ ጉዳይ አይደለም። የሊቨርፑሎችን ተስፋ መቁረጥ ምልክት ሆኖ ካጠፉ ተጫዋቾች መካከል አንዱ ነው። መሪውን የርገን ክሎፕን ታነሳለህ። ከዛ ቀጥሎ በተጫዋች ደረጃ መሳለሳ ከሆነ መሐመድ ሳላ ዘመቻው ወደ ሞሳላ እንዴት ይዞራል? አንድ እሱ። 2 ሊቨርፑል ቅድም ባልኩት መንገድ በዚህ ቡድን ስብስብ ሁሉ ተጫዋቾች ከወደቁ እና አንደር ፐርፎርም ካረጉ ንጉስ ላይ ተመጣጣኝ መጠበቅ ያለብህ ሞሳላ ነው። ከምን አንጻር ከፈጠረው ኮንትሪቢዩሽን አንጻር ሞሳላህን ፕሮቴክት ማድረግ ነበረበት የሚል ክለብ ካልቸር እሱ ነው አቋም አለኝ። እንደውም እኮ እሱ በአንተ ፕሮግራም ላይ በጣም በጥሩ ሁኔታ ነው ፒክ ያደረገው። በነገር ላይ ጠቅሰዋል አንተም። ሃሪኬን ቢሆን እንግዲህ ዋንጫ ታሪክ የለውም ምን የለውም፣ ግን ኮከብ ጎል አስቆጣሪ ነው። ሃሪኬን ቢሆን እንዲህ አይነት ርብርብ ይደረግበታል ወይ? ብሪቲሽ ነው እሱ። እንዲህ አይነት የሁሉን ነገር የመደፍደፍ ነገር ይሰጥበታል ወይ? በጣም በጥሩ ሁኔታ ነው ፒክ ያደረገው። ለዛውም በጣም በጨዋነት ስምህን ያነሳሁት እንደ ግድ ለማሳየት ስለፈለኩ ነው ብሏል። እንዲህ አይነት ርብርብ ይደረግበታል ወይ? እንዴት ትክክል ናቸው የሚሉ ጋዜጦች ይበዛሉ። በእርግጠኝነት መሐመድ ሳላ የተናገረው ነገር በሙሉ ትክክል ነው የሚሉ ጋዜጦች ይበዛሉ። ስለዚህ አንዳንዴ ያው ለመፍረድ ነገሩ ኢቭን ነው የምነግርህ እኮ ማን ነው ያ
ዶንኪ ነው ካራገር ግን ተጫዋች ማን ነው? ሬርናፕ ማይክል ኦዌን አይደለም ያንራሽ መለጥ ያለ ተጫዋች ስሙ በጣም እነግርሃለሁ በኋላ እሱም ራሱ በጣም በቃ ተጫዋች ያልነበረ ያህል ነው መሐመድ ሳላ ላይ ስሜቱን በፍጹም አንደርስታንድ ጆን ባርነስ ፈልገም አይደለም የነሱ እነ ስቲቭ ዘምተውበታል ብቻ የሊቨርፑል ሌጀንዶች ዳኒ መርፊ አልመጣል ይብሎክ እሱ ራሱ በጣም ጠንከር ባለ አስተያየት ነው ምን ሰርቷል ዳኒ መርፊ ለሊቨርፑል ግን ሞሳላን የወቀሰው ዓለም ፍትህ አይደለች ኤኒዌይ አንዳንዴ አፍሪካን ኮከቦች ወይም ደግሞ ከእንግሊዝ ሊግ ያሉ ተጫዋቾች የሚያነሷቸው ነጥቦች አንዳንድ ጊዜ ምክንያታዊ እንደሆኑ እንድትረዳ የሚያደርጉ እንዲህ አይነት ሲቹዌሽኖች ናቸው የመቀራረብ ያለመቀየር ጉዳይ አይደለም ከዛም የሚበልጡ ነገሮች አሏቸው የተናገረውም ለዛ ነው ብለን ማለፍ እንችል ይመስለኛል ባለን ሰዓት ግን ሻቪ አሎንሶ እንድናነሳ ስለፈለኩ ማንቸስተር ሲቲ ከሪያል ማድሪድ ይሄ ጨዋታ በተለየ ሁኔታ እንዲጠበቅ የሚያደርገው በሴልታ ቪጎ ሪያል ማድሪድ 2-0 ከተሸነፈ በኋላ በጣም ደካማ ማድሪድ በጣም ስሜታዊ ማድሪድ 2 ቀይ አጠቃላይ 3 ቀይ የታየበት ጨዋታ ቡድኑ ፍራስትሬት ያደረገ መሪ የሌለው ቡድን የሚመስል ማድሪድ ተመለከትን ሴልታ ቪጎ ከ19 ዓመታት በኋላ ማድሪድን በሜዳው አሸንፈው በ5 ጨዋታ 4 ጨዋታ ማሸነፍ አልቻለም አንዱን ብቻ ነው ዣቪ አሎንሶ ማሸነፍ የቻለው ከዛ ጨዋታ በኋላ ማድሪድ ቦርድ ተሰበሰበ የሲቲውን ጨዋታ እንዳልቲማተም አስቀመጠ ማንቸስተር ሲቲ በማድሪድ ላይ ድል የሚያስመዘግብ ከሆነ አሎንሶ እናሰናብታለን የሚል ነጥብ ወጣና ስለዚህ ጨዋታና ስለ ዣቪ አሎንሶ ጉዳይ ያን የመሰለ አሰልጣኝ ወደ ላይ እየተስፈነጠረ የመጣ አሰልጣኝ የብዙዎች ክለቦች ህልም የነበረ አሰልጣኝ ድንገት በማድሪድ የመሰናበቻው በር ላይ የቆመ አሰልጣኝ ሆነ ትንሽ እንበልበት ቻምፒየንስ ሊግ ጨዋታ ጋር ያይዘን እኔ አሰልጣኞች አንዳንዴ እኔ ግራ ይገባኛል እነሱ አይጫወቱም አይደል ሁሉን ነገር በጣም ወጋ ጠባቂ ልትሆን አትችልም አሁን ስሎት ቤትም እኮ ሊቨርፑል ጋር ያለ ችግር እንግዲህ ከመሐመድ ሳላ ጋር ማንን እንደሚበላ ታያለ በጊዜ ሂደት መሐመድ ሳላ ቢወጣ ባይወጣ ከእንግዲህ ህያው ኮከብ ነው እኮ ስሎት ግን መልሶ የሊቨርፑል አይነት እድል አያገኝም ማድሪድ በካርሊቶ ዘመን የነበረው የቡድን መዋቅር የአባት የቤተሰብ የጓደኛ አይነት ነው ሪያል ማድሪድ ቤት ያለ ከፍ ያለ ሱፐርስታሮች ኢጎ ማኔጅ ማድረግ ያስፈልጋል አሎንሶ ከሱ ጋር ነው የተጣለው ያውን ቡድኑ ለሁለት ስፕሪንት አድርጓል እኮ የአሎንሶ ፋኖች የሆኑ ተጫዋቾች አሉ ከቡድኑ አስተዳደራዊ የአዲስ መዋቅሩ ጋር እነ ሸዋሚኒ ምናምን የመሳሰሉት እነ ፍለጠው ቁረጠው በተቃራኒው ደግሞ ራሱ ምፓፔን ጨምሮ ባላንስ ያደርጉም አሉ ቫልቨርድ ቪኒ ቤሊንግሃምን ጨምሮ ደግሞ በጣም ዋና ሌሎች ሱፐርስታሮች ደግሞ ቶታሊ የማይደግፉትም አሉ በዚህ ሂደት ነው ማድሪድ ቡድን መስሎ ነጩ መለያ ለብሶ ሜዳ ላይ እየተዋደቀ የሚገኘው አሎንሶ ጥሩ አሰልጣኝ ነው ግን ሊቨርኩሰንን አይደለም የያዘው ፍቅር ከየቦታው ለቃቅሞ ራሳቸው ለማሳየት ጥረት ያደረጉ እድሜያቸው መሄዱትን ወጣቶችን ይዞ እንደገና በአርሰናል በጣም ፕሩፍ አድርገው ያሉት እንደነ ግራኒት ዣካ አይነት ዋሪየሮችን ከነ ፍሎሪያን ቨትስ አይነት የጀርመን ታለንት አጣምሮ በሊቨርኩሰን ውጤታማ ሆኗል ያ ፎርሙላ ሪያል ማድሪድ ቤት ስትሄድ ግን ሁሉን ነገር ያሸነፈው ቡድን ውስጥ ነው የገባው እንደዚህ ዳን እንደ ካርሊቶ ነው መሆን ያለበት አንደኛው ችግር እሱ ነው ፍቅር ከትሬኒንግ ሴሽን ከቡድኑ አጠቃላይ ከድሬሲንግ ሩም ሂደት አሎንሶ ከሚፈልጋቸው ነገሮች ፐርፌክት ሁሉን ነገር እንዲሆን ተጫዋቾች ላይ ያንዳንዱ ነገር በጣም ዲሲፕሊንድ ለማድረግ የሄደው ጥረት ሪያል ማድሪድ አሁንም ከጎኑ ነው ግን ውጤቱ እየጠፋ ነው ፍቅር ሜዳ ላይ ማድሪድ ሜዳ ላይ የሚበሳጭ የሚናደድ ቡድን ሆኗል በነገራችን ላይ የስፔን ዳኞችም ከሪያል ማድሪድ ተቃራኒ ነው የሚጫወቱት ሪያል ማድሪድ ከላሊጋ ክለቦች እንደገና ቨርሰስ ከላሊጋው ሪፈሪዎች ነው የሚጫወተው ምፓፔ ባይኖር ቪኒ አይነት ተጫዋቾች ባይኖሩ በተለይ ምፓፔ ባይኖር ፍቅር ሪያል ማድሪድ አሁን ካለበት ደረጃም የባሰ ይሆን ነበር በዚህ ሂደት ውስጥ ነው እንግዲህ በሌሊት ጭምር እንዳልከው የማድሪድ ቦርድ የተሰበሰበው አሎንሶ በሲቲ ጨዋታ ይፈተናል የሲቲን ጨዋታ እንኳን ቢሻገር ነገሮችን መለወጥ እስካልቻለ ድረስ ከሱፐርስታሮቹ ጋር ታርቆ እስካልሰራ ድረስ እሱ ገብቶ ስለማይጫወት
ያለፈውን ነገር ያለ ትናንት ዛሬ ላይ ስለማደርስ ያለ ዛሬ ነገን ስለማትሻገር ከህልም ለመድረስ ከፈለክ ከተጫዋቾቹ ፍላጎትና ሜንታሊቲ ጋር ፊት አርገህ በሚፈልጉት ቅርጽ ውስጥ ፖቴንሻላቸውን ማውጣት ነው የአንድ አሰልጣኝ ትልቅ ኳሊቲ። ፍቅር ሪያል ማድሪድ ፈርጉሰን እኮ ስንት አውሬ ይዘው እኮ ፍቅር እኮ ባርቀዋል። ሪያል ማድሪድ ከባድ ክለብ ነው። አንደኛው እንግዲህ ዣቪ አሎንሶ እንደመጣ ሊሰራቸው የፈለጋቸው ነገሮች እንደተናገርከው አንድ ስትሪክት የሆነ ህጎችን ማውጣት። ስትራክቸር ማድሪድ አንሶታል። ተጫዋቾች እንደልባቸው ናቸው። በተለይ ደግሞ ፕሬስ እንዲያደርጉ ሜዳ ላይ ዲሲፕሊን እንዲሆኑ ከኳስ ውጭ ብዙ እንቅስቃሴ እንዲኖራቸው የመሳሰሉ ነገሮችን ሲያመጣ የጨዋታ ሰዓት የሰጣቸው የጨዋታ ሰዓት የነፈጋቸው ተጫዋቾች አፕሮቹን ያልፈለጉ ግን ደግሞ ማድሪድ በጣም እንደ እንቁላል ተከባክቦ ያዛቸው ተጫዋቾች ከሱ ተቃራኒ መምጣት ጀመሩ። አንዱ ቪኒሲየስ ጁኒየር ነው በግልጽ የታየው። ሌላው ሮድሪጎ ነው፣ ቤሊንጋም፣ ቫልቨርድ። እነዚህ ተጫዋቾች ምናልባት እንደ ሮድሪጎን ታውጣለህ እንጂ ማድሪድ አሁን ከቫልቨርድ ትጣላለህ ፈጽሞ ሊደራደርባቸው ተጫዋቾች ናቸው። እና አሁን ከቤሊንጋም እንግዲህ አንዱ ትልቁ ችግር ማድሪድ ውስጥ እንዲህ አይነት እድል የምታመጣ ከሆነ ማሸነፍ አለብህ። ቢያንስ ከተጫዋቾቹ ጋር ተጋጭተህ ቦርዱን ወደ አንተ ኢንክላይን እንዲያደርግ ማሸነፍ አለብህ። በነገር ላይ ዝም ብዬ እንደ ኤሪክ ቴንስሎት ቅድም በአንድ እንትን ልስመለከት ነበር። በ44 ዓመት ውስጥ ማድሪድ 40 አሰልጣኝ ነው የቀየረው። ችግር የለበትም። ኦልሞስት አንድ አመት አካባቢ ነው የማድሪድ የአሰልጣኝነት ቆይታ። ካርሊቶን ላባሯል እኮ ካርሎ አንቸሎቲ ዋንጫ አምጥተው መልሷል። ከ2001 እስከ 2010 አንቸሎቲ እስከመጡበት ሰዓት ድረስ 10 አሰልጣኝ ነው በ10 አመት የቀየረው። በተለይ ፍሎሬንቲኖ ፔሬዝ በዚህ ይታወቃሉ። ዋንጫ ካላመጣ ሌላ ይቀር የፔሬዝ ሩል ቢያንስ ዋንጫ ማምጣት ግዴታ ነው። ከዛ ደግሞ ጨዋታዎችን ማሸነፍ አለበት። እንግዲህ ዋንጫውን ሳታመጣ ጨዋታዎቹን ደግሞ ሉዝ የምታደርግ ከሆነ በዛ ላይ እንደዚህ አይነት ፕሮብሌሞች ካሉ ከተጫዋቾች ጋር መጨረሻ ላይ የሚወሰነው በማድሪድ ቤት ታሪክ አሰልጣኙ ነው የሚባለው። ጆዜ የዚህ ሰለባ ነበሩ። ቤኒቴዝ በቅርብ ጊዜ ራሱ እኮ ትልቅ ጊዜ ቆየ የምትለው ማን ነው? አንቸሎቲና የዚዳን ታይም እኮ ራሱ ትልቅ አይደለም ይፍሬ 3 አመት ሌላ አመት በየአመቱ እኮ እያሸነፉ ነው። ቻምፒየንስ ሊግ እያነሳ እንደ ይቅርታ አድርግልኝ። አሁን እኮ ማን ነው አርቴታ እኮ 7 አመት ሊቆይ የሊግ ዋንጫ የለም። ቪዥን ምንም አይሰራም ማድሪድ ውስጥ። ትሮፊው ነው መምጣት ያለበት። ከባርሰሎና ከፍ ማለት አለበት። አውሮፓን መውረር አለበት። አንዳንዴ ያው እንግሊዝ ውስጥም 6-7 አመት የሚያገኙ አሰልጣኞች 8 አመት በማንቸስተር ዩናይትድ ውስጥ ወደ 5 ነው 6 አሰልጣኞች ዋንጫ ያላመጡት አሰልጣኞች ቴና ግን ጨምር በትንሹ ስንት አመት ሊሰጣቸው? 3 አመት። ማድሪድ 3 ቻምፒየንስ ሊግ፣ ፕሪሚየር ሊግ፣ ፕሪሚየር ሊግ ወይም ላሊጋውን እያነሳ ተሰናብታል። ስለዚህ አሁን ዋናው ጉዳይ መጨረሻ ላይ ሄዶ ምን ደረጃ ላይ ደርሷል? ማንቸስተር ሲቲን ታሸንፋለህ አለዚያ የመውጫውን ብርታ ያለ የሚል ነገር መወሰኑን የተለያዩ ጋዜጦች እያስነበቡ ይገኛሉ። ይሄ ጨዋታ በሳምንቱ በዚህ ምክንያትም በተለየ ሁኔታ ሊጠበቅ ይችላል። አዎ የሲቲና የማድሪድን ጨዋታ በተለይ ካሎንሶ ጋር ሐሙስም ይዘን የምንመጣ ይሆናል። ፍቅር እንዴት ስለ ዩናይትድ ሳታወሩ ከውራው ወልቭስ 2 ነጥብ ብቻ ካለው እስካሁን ነሐሴ ጀምሮ አንተ ሊጉ አንድ ጌም እንኳን አላሸነፈም ወልቭስና ሄድ መለስ የሚጠበቅ ድል ነበር። እውነት ለመናገር የሚጠበቅ ድል ነበር። 4-1 ሄድ መለስ 6ኛ ሆኗል ዩናይትድ እና እንዳስተያየት አየሁ። ያው ወልቭስ በጣም ደካማው ሊግ ነው፣ በጣም ደካማው ቡድን ነው የሊጉ። በነገራችን ላይ ወልቭስም ማሸነፉ በማሸነፉ ውስጥ የሚገኝ ማዝገም የዩናይትድ መልክ ሆኖ ይቀጥላል። ስለ ዩናይትድ ካላወራችሁ እንጀራ አታገኙም የሚሉ ፌዘኞችን እያየው ነበር። ራሱ ክለቡ እኮ እንጀራውን መጋገር አቅቶታል። ሚዲያው እንደዚህ ይላል እንጂ። ለማንኛውም ዩናይትድ አሸንፏል። በማሸነፍ ውስጥ ማንቸስተር ዩናይትድ የሚያገኛቸውን እድሎች ይጠቀማል ካልሆነ በስተቀር ትናንትናም 90 ደቂቃ ልፊያ በየሜዳው መራውጥ ነው ያየነው። ሲስተሙና አሰልጣኙ ተጫዋቾቹ የሚለው ትልቁ ጥያቄ ነው። ዩናይትድ ወልቭስን ስላሸነፈ ተነሳ ማለት ግን አይደለም። ማንቸስተር ዩናይትድ በጣም የሚጠበቅ 2 ነጥብ ነው ያለው። ዜና ሊሆን የሚችለው
ዩናይትድ በወልቭስ ቢጥል ነበር። እውነት ለመናገር የሚጠበቅ ድል ነበር። ወልቭስ እስካሁን አላሸነፈም፣ 2 ነጥቦች ብቻ ያሉት ነው። ምናልባትም በፕሪሚየር ሊጉ ታሪክ በጣም ዝቅተኛ ውጤት ይዞ የሚወርደው ክለብ ሊሆን ይችላል እና የሚገባቸውን ነጥብ አግኝተዋል ዩናይትዶችን። ለእኔ እንደውም በመጀመሪያው አጋማሽ ብቻ 5 ጎሎችን ማስቆጠር ይችል የነበረበት እድል ነው። ለማንኛውም እናጠናቅ።